መልካም ያረጋላችሁ ምን አደረጋችሁ አሳደጋችሁ እንጂ ነው ያለችው። ከሴት እኩል ያረጋት ልብስ አለባበስ እንዴት እንዳሳያት ሀተራሱ ፓንት ቅያር ያልነበራትም እኮ ለስላሳ አዘዥ ስትባል ወተት አዛ ወተት ከነጠርሙዙ ታዲያ የላስቲክ ወተት ነው እንጂ አዘዘችው ትልቁን አይስክሬም ይምጣልሽ ሲላት እሺ ብላ ልክ ሲመጣላት ደግሞ አሙቀት አመጣልኝ ይቀዘቅዛል ደግሞ አብርሻሉ ቺርስ ሊላት ሲላሉ ሊያጋጨው ሲል እሱንም ልጠጣ ብለህ ነው ብላ ልትቀበሉ አሉ ከእጁ ባይፈሰሰ ዛሬ ወይኔ ሰገጥ አባቷ የትናንቱ ቀን እኮ እንዲህ ቢሆንልን ጥሩ ነበር። ትናንት እኮ ስለምንወዳቸው እንትናን እኮ ስለምንወዳቸው እኮ እንደዛ ያባይ እውነትሽን ነው። ከፍቅር እኮ ነው ከፍርሃት በቃ እንጂ ማን አባቷ ወደ እሷ ይሄዳል እኮ አይደለም። ሄርሜላ ናት ስለዚህ እኮ ነው የተባባልነው ትናንትና። አዎ ልክ ነው ምናምን እንጂ ተባባልን አልተሳ አሁን ሩታ አዎ ግማታ ምችለቃቃሚ ልክስክስ እቺ መተተኛ ነው የምንላት። አዎ ወደ እሷ ይሄዳል የሚል እንኳን እኔ በጭራሽ ብሎም አልሰማውም። ለምን ቤት ወሰደው ነው ሰማው። ይሄዳል አይደለም ስጋቴ ለምን ወሰደው ቡናው ነው የሚገቡናው ብቻ ሳይሆን ለምን ኤፍሬም ቤት ሄደ? አሁን ደግሞ ይሄ ስህተት የሰራው ማን ነው? ኤፍሬም ነው። ኤፍሬም ደግሞ እዚህ ጋር ኤፍሬም እያስመሰለ ነው ያለው። ታውቂያለሽ? ወራዳ አይልሽ ለምን እንዳስመሰለ ልንገራችሁ። የሆነ ቀን ቤት ሄደ ጊዜ ቡና ምናምን አፈላልሃለሁ አላለችም እሷ። ለዛ እሱ ደግሞ አሁን ተመካክሮ ነው ከሷ ጋር ከዚህ ከጭቃፊት ጋር ተመካክሮ ታዲያ ቡና አፈላል እኮ ሸሊዬ ቡና አፈላል ትችላለች እንዴ? አትችልም። እንደ ባልና እንደ ሚስት እኮ ቤቷ ቡና ተፈልቶ አይታወቅም። ረሷት የሴትነት ሙያም አንድ ፎቶ ነው የለቀኩባት አለ የሆነ ህፃን ልጅ ፈርቶ ኢንዶሚ ብቻ ነው የምችለው። አይ አንድ ፎቶ አርጋ ውሻ እንትን ልጁ ፈርቶ እያለቀሰ ሲያያት የሸሸው እሱ እግሯን ኩርምት አርጋ ኪችን ውስጥ ቁጭ ብላ 3 ድንች ነው 2 ሽንኩርት ቀላቅላ ሻጭ ነው የምትመስለው። አፈር ከመሬቱ ጋር ትመሳሰላለች። እኔ አሁን አንዳንድ ይሄ ኤፍሬም ተብዮ ማለት ነው ከኤርሜላ እኮ ብዙ ትምህርት ይዞ ሄዶ ነው የሚያስተምራት መሰለኝ። ቡና ቤታችን ቡና አፈላለው ቡና አላፍላ ምናምን ስትል እዛ ሄዶ ትላንትና ቡና ስላለች እኮ ሙዲ ይዘልኛለኝ እሱ ራሱ ቡና ታፈላለች አብረን እንሄዳለን። ላይ 2 ቢላ መሆን የለበትም። ኤርሜላ ጋር ሄዶ ፈቅጄላችኋለሁ በቃ ነው ያገባኝም ወጥቻለሁ አለ። ሩታ ጋር ሄዶ ደግሞ ልናጋባ ነው ልንደግስ ነው ይላል። ወንድ ምላስ 2 ነገር ይናገራል። ዴቭ ጋር ሄዶ ደግሞ ምን አለ? እስቲ ከነገ ወዲያታ ዴቭ ነው ጅላጅን ነው ግን እሱ ጅላንፎ ነው። ትልቅ ደግሞ ብሎ ይንገላጅ ጅላንፎ ነው። ጅላንፎ እዛ ሰርቼዋለሁ እኮ ጅላንፎ ጅላም እየዘረዘረ እኔ ሩስን አይቼ እጁን ሲቀስርበት ስገባ የሚያወራው ሌላ ማን ዴቭ አይ እሱ እኔ እንጃ ሰክሮ ነው የሚመጣው መሰለኝ። የሚያወራው የሚልለ ዝም ብሎ ነው የሚያወራው። በጥፊ ብሎ እንደዚህ አይነት ወሬ አታውራ። አንድ ሰው 2 ሚስት አያገባም ብሎ በጥፊ ማለት ሲገባ እንዴ አረባከ ምናምን ይላል። እንደሱ እኮ ነው የሚለው። ሁሌ አታስቀኝ ይላል። ማሮጪ እንዳታስወጡኝ ከእንትን እላለሁ። ሙታርግ ይቀመጣለሁ። እናስወጣሻለን። አታስቀኝ በእናትህ ስወደሽ ውሸታችን ነው እባክሽ። አንቺ ማኬች እንድንሞት ነው እንዴ? ብትሆን ወንድ ነች እሷ። ወንድ ተኩል ነበረ ታርበደብዳቸው ነበር። ወንድ ተኩል አሁንም አስበድቃለች። ታርበደብዳቸዋለች። ጾታ ነው እንጂ አሁንም ታርበደብዳቸዋለች። ጾታ ምን ያረጋል? ወንድሜ ራስ ውረዱ። ጾታ ምን ያረጋል? ሁላችሁም ጾታ ምን ያረጋል? ስማችሁን እያንዳንዳችሁን አውቃለሁ ብላለች። እያንዳንዳችሁን አውቃለሁ ብላለች።
የድሮ ህይወቷ የሩታን የበጠበጣችሁት አሁን እዚህ ላይ አልፈቅድላችሁም። እውነቷን እኮ ነው። እውነቷን እኮ ነው ማየ። ግን አየሽ እዛ ጋር በጥብጣው እንደዛ ልጅቷ እንደዛ ተበጣብጣ ተለያየች። አሁን ደግሞ እነዚህ ለመበጥበጥና ለመለየት መጀመሪያ ኤርሚ እንኳን ጠንካራ ነች። ኤርሜላ ላይ ልደግም እኮ ነው። አትኖራትም አይደል ያለችው ሴት አይደለችም። ኤርሜላ የምትጠብቀው ሰርጉ እስኪሰረግና ተፈራርመው ያንተ ነህ ታሳያታለች እኮ አሁንም ተናግራለች እኮ አጠገቡ እንድትደርስ አልፈቅድላትም። ትናንት ራሷ ለማብለን ነው ከሀገር የምንወጣው ለማብለን ነው ብላ እንዴት እንዳረገቻቸው እሷን ራሷ አርፋ ትቀመጥ ብላለች እኮ አርፋ ትቀመጥ። ሄርሜላ አሁን ደግሞ ይሄን ሁሉ ግርግር የሚፈጥሩት እንደ እንትን እንደ ሰርጉ ለሰርጉ ወይ እነሱ ስላሉ ነው እንዴ ይደረጋል። እነሱ ደግሞ በአሳቻው ነው የሚያደርጉት። ብዙ ነገር አልፈዋል። በአሳቻ ነው እነሱ ደግሞ የሚያደርጉት። ታያለሽ እንዴ ቤተሰቦቿ እኮ እየተዘጋጁ ነው አሉ። ሽማግሌ ተልኳል በውስጥ ይኸውልሽ እነሱ ቪዲዮ የሚለቀቀው አንድ ላይ ሽማግሌ በውስጥ ተልኳል። አማ ሲነገራት ሰማሽም እንዴ? ለህትየው አማን እነሱ ያውሩና አንድ ላይ ለመኖር ከወሰኑ ይላካል አለች ቡዜ። እነሱ ሁለቱ ያውሩ ስትል ሁሉ ነገር ተስተካክሎ አልቋል። የቀረው ቤተሰብ ጋር ሽማግሌ መላክ ነው። እሱም ይላካል በሆነ ቅርብ ጊዜ ጠብቁ፣ ጥሩ ነገር አለ ብሏል። አዎ እሱም ተናግሯል። እነሱም የሆነ ጭንቅላት የሚፈጥሩት ትናንትና ያበድነው እኛ ኦዲየንሶች ነን እንጂ አብርሃም አይደለም ያበደው። እኛ ነን ያበደው። አይ አብርሃም ያበድነው እሱማ አላበደም። እሱ ተረጋግቶ ነው ያለው። እሱ ተረጋግቶ ነው እንጂ መጣሽ። አዎ ልክ ነሽ። እሱ ጤነኛ ነበር። እኛ ነን ያበደው። ደህና አይማይል ሰላም ወይ ያለ ስም ሰጠነው። አብርሃም ሌላ ቤት መጣ። አብርሃም ሌላ ቤት መጣ። ፎቶ ላይ መጣ ፎቶ ላይ ቪዲዮ ሙቪ የሚባለው ልጅ ታውቁታላችሁ? አዎ ከፍቅር ጋር የእናቱን ሰርፕራይዝ አድርጓት ነው ሙቪ አይቻለሁ። እናቱ አይደለም የሆነች ልጅ ናት። እንጃ ፊቷን ሸፍኗል። እኔ እናቱ መሰለችኝ። እናቱ አይደለች የሆነች ሙቪ ደግሞ ማለት ተራ ልጅ ናት። ትላንትና ሙቪ እስላሙ የለ ረጅሙ የነሱ ታለቅስ የነበረችው ምን ተፈጠረ? አይደለም ትላንትና ከወንድ ጋር ስታለቅስ አላየኋቻትም? ብዙ ጊዜ እኮ የሆነ ወፍራም ልጅ ቦርኮ ወፍራም ሰው የሚሰራ ከእሷ ጋር የምትሰራ ልጅ ናት። ቆይ ላሳያችሁ ቪዲዮ ላይ ምን ብሎ አንብቤ ያለው ጽሑፍ ጥቅስ ለቋል። አትጨናነቁ ለሁሉ ነገር እግዚአብሔር ይመስገን ምናምን ብሎ ኦኬ። ቆይ የልጅቷ ፎቶ ላሳያችሁ። ልጅ እነዚህ እኮ ልጆች ዩቲዩበር ይሰራሉ። የሆሳና ልጆች ናቸው። ታውቋታላችሁ? እሺ የሆሳና ልጅ ናት። ኦኬ